አንድ ሰው ታሟል ተብሎ ከታሰበ ለምንድን ነው ጭቅጭቅ ንትርክ የሚያበዙት? ማለቴ ዘሎ ወደ ገደለው ለምን አይገቡትም? ቪዲዮ ለማራዘም ነው። ጉድ እኮ ነው። ሰላም ሰላም፣ የኔ ውድ ቤተሰቦች እንዴት ናችሁ? የማርኬና የቤዚ ቤተሰቦች እንግዲህ ዛሬ ማርክና ቤዚ መጥተዋል። እኔ ትናንትና ሲጠፉ ማለት ነው ቤተሰቦቼ እንትን መስሎኝ ነበረ። ምናልባት ማርክ ያለውን ነገር አደረገው እንዴ? ወደ ጸበል ከወሰድኳት ለአንድ 7 ቀን እንጠፋባቸዋለን ብሎ ነበርና እውነትም ማርክ አደረገው ብዬ ነበረ። ነገር ግን ምንም ነገር የለም፣ የተፈጸመ ነገር የለም። ቤዚም ዛሬ ራሱ ደህና ሰው ነው የምትመስለው። የምሬን ነው። እንደው ባለፈው ይሻላል እንደዛ ስትሽከረከር ማርክን አልነካም ብላ ትንሽ እንትን ይላል ማለት የሆነ ራሷን እንደሳተች ያስታውቃል። ዛሬ ግን ትክክለኛዋ ቤዚ ትመስላለች ቁማ የምትከራከረውና እንግዲህ ያው ማርክም በጧት ተነስቶ ዘሎ ከቤቷ ገብቶ ምን ዋጋ አለው? የወሬ የለውም ፍሬ ሆኖላችሁ ቀረ ቤተሰቦቼ ማለት ነው። እኔ ግን ቤተሰቦቼ ምን አሰብኩ መሰላችሁ? እውነት ቤዚ ራሷን ስታ ነው ወይንስ ደግሞ የምር ጤናማ ናት? እና የመጣልኝ ሀሳብ አንድ ነገር አለ። እሱ ምንድን ነው? ማን ነበር ይሄ ቶማስ የሚባል ይሄ ሸለምጥማጥ ይሄ ጉዳንጉድ ማለት ነው ነፈፍ እያለ እየተናገረ ግን ውስጥ ውስጥ ስራውን እየሰራ ነው። እና ሲጀመር እንዲህ ነፈፍ ብለው የሚናገሩ ሰዎች የሚያለዝቡ ሰዎች ማለት ነው ተንኮላም ናቸው በጣም። እና ምን አሰብኩኝ፣ ምናልባት ከማርክ ጋር ከሄድሽ እኔ ወይ እገልሻለሁ ወይ ደግሞ ማርክን እገለዋለሁ ብሎ አስፈራርቷት ቢሆንስ እያልኩ ነው። ምክንያቱም ዛሬ የምትናገረው ነገር በቃ ትክክለኛዋ ቤዚ ነች። አያችሁ፣ ከዚህ በፊትም ራሱ ከቶማስ ጋር እያለች ልቤን ሰብረኸዋል፣ በቃ አንተ አታስፈልገኝም፣ ሁሌ ካንተ ጋር ማልቀስ ነው የምትለው እንደዚህ ሳትታመም በፊትና ይሄ ልጅ በር ገንጥሎ ከገባ ቤዚን የማያስፈራራበት ምንም ምክንያት የለም። ቤዚ ደግሞ እገለዋለሁ ካላት ግዴታ እሷ ራሷን መስዋዕት ልታደርግ የምችለው እንጂ ከማርክ ጋር ሁና መቼም ግደለው ብላ ፈቅዳ አትሰጥም። ይሄ ነገር እየተፈጠረባት ከሆነስ የሚል እሳቤ መጥቶልኛል። እናንተስ ምን አሰባችሁ? በቤዝና በማርኬ መካከል ምን አሰባችሁ? ምን ታያችሁ? ምክንያቱም ከዚህ ጋር ትክክል ያልሆነ ነገር አለ በጣም። እነ ማርክም አበዛችሁት። እውነት ማርክን እኮ ግርም ትለኛለ። ባለፈው ቤዝን ለመጥለፍ ስትል ምንም አላንገራገርክም እኮ ምንም አላንገራገርክም። ሽማግሌ ያለ እየተባልክ እንኳን ምንም አልፈራም። በአንዴ ነጥቃት ላጥ ነው ያልከው። አሁን ገብቶ አታስታውሽኝም? እኔ ፍቅረኛሽ ነኝ። ለምንድን ነው? እኔ እኮ በጣም ነው የምወድሽ፣ ላጣሽ አልፈልግም። ለምን አስባለ ይሄን ሁሉ? እኔ ደከመኝ ቤተሰብ። የምር እኔ በቃኝ፣ በቃ የምር ስልችት ነው የሚል አንዳንዴ እንደዚህ በቃ ሁሌም አንድ አይነት ተደጋጋሚ ቀየር ያለ ነገር አያመጡም። እና ይሄን ሁሉ ከማውራ እንደምታፈቅረማ ምን እንኳን እሱ አይደለም እኛ ራሱ አሳምረን እናውቃለን እንዴ እንደምታፈቅራት እንደምትፋቀሩ። ጤናማ አይደለም ብላችሁ ለምታስቡት ሰው ያልሆነ ነገር የምታወሩ ለምንድን ነው? እንደውም ብዙዎቻችሁ ናቸው እኮ አሁን ማርክ ብቻ አይደለም ቤተሰቦች እንዴ ይሄን ያክል መጨቃጨቅ በገባችሁበት ሰዓት እኮ ወስዳችኋት ቢሆን ኑሮ ይሄን ያመልጣችሁ ነበረ እንዴ። ሰው የሆነ የምትጠብቁት ሰው እስከሚመጣ የምትጠብቁት የሆነ ሰው እስከሚያገኛችሁ ይመስለኛል አንዳንዴ ማለት ነው። እና ሲቀጥል ደግሞ ይሄ ሰውዬ ሰው እንዳቆመባችሁ መዘንጋት የለባችሁም። መቼም የማታዋ ወፍ ነግረው አይደለም ይሄ ቶማስ የሚባል ሸለምጥማጥ የመጣባችሁ ያቆመው ሰው ስላለ ነው አለ። እሷን የሚጠብቅ አንተን የሚጠብቅ የት ሄዳችሁ መራመጃችሁን መዳረሻችሁን የሚመለከት ሰው አለ። ይሄን ለምን አታገናዝቡ? ከገቡ ጀምሮ አሁን ቤተሰቦች እንደው ለሀቅ መስከሩ። ከገቡ ጀምሮ ወጥተው ቢሄዱ ኑሮ አያመልጡም ነበር? በሚገባ ያመልጡ ነበር። ግን የፈጁት ጊዜያቸውን ከዛው ላይ መጨቃጨቅ ነው። እንደውም ማርክ ከዚህ በኋላ የሆነ ማሸሸት አለብህ ራስን ብዬ ነው የማስበው። ከዚህ በኋላ እንደውም ኃላፊነቱን ለእህቷ አድርግ። ምክንያቱም ማርክ አሁን አንተ ከዚህ ልጅ ጋር የምትጋፈጥ ከሆነ የባሰ ሌላ ጣጣ ውስጥ ትገባለህ። ያው ማርክ ሲናደድ የሚያደርገውን ስለማያውቅ ምናልባት ሌላ የከፋ ነገር እንዳያደርግና ደግሞ ከሱ ላይ ሌላ ጫና እንዳይመጣ ነው ይሄን የምለው። ምንድን ነው ለእህቱ ይተዋት ያልኩበት ምክንያት እህቷ ቤተሰብ የሚያውቀው ሰው ነው ይሄ ልጅ። እህቷ በደንብ አድርጋ አሳምራ አጣፍጣ ለቤተሰቦቿ መናገር ትችላለች።
ቤተሰቦቼ ቶማስ ጋር ሂዳ ቤዚ እንደዚህ ሆናለች። በቃ አለቃ። አጭር አማርኛ እኮ ነው። ምንድነው ማንዛዛት እኮ አያስፈልግም። እውነት ቤዚ ታማለች ብላችሁ እንድድን የምትፈልጉ ከሆነ ቀጥ ብለሽ ለቤተሰቦች መናገር ነው። ቤተሰቦችን ማምጣት ነው እንዴ። ምንድነው በኖርማሉ ጊዜ እየሮጥሽ ቤተሰቦችን ትናገሪያለሽ እኮ። ፍሪቲ ምን ሆነሻል? እንዴት እንደዚህ ታማ ዝምታ ያለሽ አንቺ? ማርክ ከዚህ በኋላ አንተ ምንም ነገር ማድረግ ስለማትችል ቻንስ ስታገኝም ቻንስን በወሬ ብቻ ነው እኮ የጨረስከው። ማርክ ምን አስበህ ነው? በወሬ ብቻ ወሬው ይቆያል። በኋላ ላይ ለምን አትጨቃጨቁበት? ማለት እኔ በቃ ከሱ ጋር ነኝ እያለችው ሌላ አዲስ ነገር ይፈጠር ይመስል አሁንም ተደጋጋሚ ወሬ ነው ሲነጋገሩ የነበሩት። እና አንተ የምታደርጋቸው ነገሮች ፉርሽ ከሆኑ አሁን ላይ በቃ እህቷን ማበረታታት ያለብህ። ለቤተሰቦቿ መናገርም ካለባት መናገር አለባት። ለቤተሰቦቿ ከተናገረች ይሄ ሰውዬ ውልቅ ሊል ይችላል፣ አይታወቅም እንዴ። ወይ ያደረገው ነገር ካለም ሊናገር ይችላል። ምንድነው በአንድ ቀን አዳር እንዴት ነው ይችላል ተቀይራ ቁጭ ልትል የቻለችው? ከመጀመሪያም ከሱ ጋር ነኝ አሁንም ከሱ ጋር ነኝ እያለች ማለት ነው። የውሸት ሽምግልና የውሸት ባል እንደሆነ ቤዚ እየረሳሽው እንዴ ነው ወይስ? ማለት እኔ ግራ ገባኝ። የምር አሞሽ ከሆነ ቤዚዬ የፈጣሪ አምላክ ወደ ቀልብሽ ይመልስሽ። በመጀመሪያ ደረጃ ማናችንም በህመም አናላግጥም። ፈጣሪ አምላክ ይጠብቅሽ፣ ከክፉ ነገር ይሰውርሽ የኔ እናት። አውቃለሁ የምር የሆነ ነገር ካሌለ በስተቀር አንቺ በማርክ እንደዚህ እንደማትሆኝ ማለት ነው። እንደዚህ መሆን ብትፈልጊ ስንት ነገር በመካከላችሁ ተፈጥሯል። ያኔ እንደዛ ማለት ትቺ ነበር፣ መሄድ ትቺ ነበር። ግን አሁን ላይ እኔ ሁለት ልብ ነኝ። በቃ ወይ አስፈራርቷት ወይ ደግሞ የሆነ ራሷን ስታማለች እላለሁ አንዳንዴ በዚህን ያክል ድርቅ ስትል። ግን ውስጤ ላይ በጣም የሚለኝ በቃ የሆነ እንደተስፈራራች አይነት ነገር ይነግረኛል። ለምን እንደሆነ አላውቅም። እና ምንድነው ማለት የምፈልገው ቤዚ ያሞሽ ከሆነ እግዚአብሔር ይፈውስሽ። ነገር ግን ማለት ነው እውነት ቪዲዮ እንዲራዘም ድራማው እንዲራዘም ፈልገሽ ከሆነ አሁን ማርክ ሌላ ነገር ውስጥ ሊገባ ነው። እውነት ማለት የሆነ ነገር ማድረጉ አይቀርም። አሁን ማርክ እኔ በቃ መቤቴን ጨርሻለሁ አቅሜን አሟጥቻለሁ ይላል እንጂ ውሸቱን ነው። ነገ ደግሞ ሌላ አዲስ ነገር ይዞ ይመጣል። ያ ደግሞ የሚሄድበት መንገድ ክፉ ነገር እንዳይሆን ጥንቃቄም ያስፈልጋል። የሆነ ነገር ከተፈጠረ በኋላ ዋይ ማለት ጥሩ ስላልሆነ እና ቤዚዬ ነገሮች በልክ ቢሆኑ ግን ደግሞ ይሄ አሞሽ ካልሆነ ነው ያልኩት። ቤተሰብ ግራ የሚያጋባ ስሜት። ሰዎቹ እያበዱ አለቁ። ሄለንን አያችኋት አይደል? በስመ አብ። አሁን ሄሉዬ እንደዚህ መሆን ነበረባት። እኔ አላቅም ብቻና ከዚህ በቃ ማንንም እያመንን አይደለም። አሁን ላይ ግን እናንተ ግን ማለት ነው አሁን ዛሬ ተሰብስባችሁ ዳኒም ሆነ ማርክም ሆነ እህቷ በጣም ስህተት ነው የሰራችሁት። ያን ያክል እኔ ራሴን አመመኝ እንደዛ ሲጨቃጨቁ። የምሬን ነው የምላችሁ ማርያምን ራሴን ሊፈነዳ እንደዛ ሲሆኑ ሳያቸው ምንድነው ችግራቸው ብዬ መውሰዱ ላይ ቀር እኮ ነው። መጨረሻ ላይ አንስቶ ብድግ አድርጎ መውሰዱ ላይ ቀር ዝም ብሎ ወሬ ሳያወራኩ ተነስቶ በቃ ግብት ብሎ ይዟት ላጥ። ምክንያቱም ከዚህ በፊት አድርጎት ነበረ ማለት ነውና ይሄ ነገር የሚቀጥል አይመስለኝም አልኩ ማለት ይመስለኛል። ምክንያቱም ያው እንደዚህ እየተገናኙ ጭቅጭቅ ከሆነ ቤዚም ወደ ጸበል አትሄድም፣ እሷም ወደ ቶማስ ማለቱ አይቀርም። ከዚህ በኋላ ደግሞ ምን እንደሚፈጠር ታውቃላችሁ? አሁን ዛሬ ማርክ ይዟት ሊሄድ ስላሰበ ቶማስ ምናልባት ቤዚን ቤት ቆይሮ ሊያስቀምጣት ይችላል። አያችሁ፣ እንደዚህ ነው የሚፈጠረው ማለት ነው። ማስቀጠልም ካለባቸው እንደዚህ ነው የሚያደርጉት። ከሷ ላይ የሰውራትና ከዛ እነ ማርኬ ደግሞ ፈልገው ያንን ቤት ያገኙታል። ከዛ በኋላ ይሄዳሉ ማለት ነው። ቶማስ ካስቀመጣት ቤት እንደዛ ሊፈጠር ይችላል ነው የምላችሁ። ይሆናል አይሆንም አላውቅም። ግን ምናልባት በዚህ መልኩ የሚቀጥል ከሆነ ነገ መጥቶ ይወስደታል በማለት ቶማስ ዝም አይልም። ቶማስንማ እኔ ባልጠራው ራሱ ባላይ። እውነት እኔ ቤተሰቦቼ በጣም ነው ያስጠላኝ። በጣም እንዴ